السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. زاري عند تلمدو بكفل أرات تملي شمت إتشالو قاعدة النورانية درساتش مالتنو. الدرس الثاني ሁለተኛው የትምህርት አይነት ወይንም ሁለተኛው የትምህርት ክፍል ማለት الدرس الأول من አይተናል حروف الهجاء المفردة አይተናል 28 የአረብኛ ፊደላቶች ተነጥለው በሚመጡ ሰዓት ስማቸው ማን ነው የሚለውን አይተናል ዛሬ ደግሞ የምናየው الدرس الثاني ክፍል 2 ነው حروف الهجاء المركبة حروف الهجاء ተነጋግረንባቸዋል 28 የአረብኛ ፊደላቶች حروف الهجاء ይባላሉ المركبة ማለት የተያያዙ ማለት አንዱ ባንዱ ላይ የተያያዙ ማለት ነው እንደምን መለከታቸው ሁላቸውም የተያያዙ ፊደላቶች ናቸው እና በዚህ ደርሳችን የምናየው ይህ ነው ማለት ነው የአረብኛ ፊደላቶች ተያይዘው በሚመጡ ሰዓት مركب ይባላሉ طيب የመጀመሪያው ألف لام ألف በቀይ የተጻፈው ላም ነው ይሄ በጥቁር የተጻፈው ألف لام ألف زيم لام ألف با ألف لام ألف ይሄ በቀይ የተጻፈው ላም ነው ይሄኛው ደግሞ ألف ነው لام ألف ይሄኛውም ላም ነው ይሄኛው ألف لام ألف لام لام ይሄኛው ደግሞ لام لام ألف لام لام ሶስት ፊደላቶች ናቸው مرحبا እዚህ ጋር ያሉት ይሄ ላም ألف ነው ይሄም ላም ألف ነው ይሄም ላም ألف ነው ይሄም ላም ألف ነው በአጠቃላይ አራት አይነት አሉ እዚህ ጋር ደግሞ አምስት አሉ ሁለት የተደጋገሙ አሉ ማለት ነው እነዚህን እንለማመዳለን ግራ እንዳንጋባ ቅርጻቸው ቢለያዩም ላም ألف ናቸው طيب لام كاف ألف طيب ይሄ አሁን ካፍ በመጀመሪያ ሲመጣ ነው ይሄ ካፍ ራሱ ፊደሉ ነው كاف ألف با كاف تا كاف ثا با تا نون يا با ألف نون ألف تا ألف يا ألف ثا ألف باسين ያሲን ማለት የሰው ስም አይደለም እሺ ያሲን ማለት ሁለት ፊደላቶች የተገናኙ ብቻ ናቸው ያ እና ሲን ማለት ነው ሌላ ምንም አይነት ማዕና የለውም طيب እና ልጆቻችንን ያሲን ብለን ስም እንዳናወጣላቸው ብዬ ነው አንዳንዶቹ የረሱል ሰለላሁ ዐለይሂ ወሰለም ስም ይመስላቸዋል ላ ጣሃ የሚለው ያሲን የሚለው ሁለት የአረብኛ ፊደላቶች የተገናኙ ናቸው በቃ حروف المركبة ብቻ ናቸው ምንም አይነት ማዕና የላቸውም طيب نون سين تا سين ثا سين ثا جيم تا ፊደል እንጠንቀቅ تا نون خا يا با جيم يا ميم با ميم نون ميم
ታሚም ታሚም ثاميم ثاميم ሚም በተለያዩ አጻጻፎች ትጻፋለች እዚህ ጋር እና በዚህ በሶስቱ አይነት መልኩ ትጻፋለች ማለት ነው እና ግራ ልንጋባ ይገባም ማለት ነው طيب ثاميم بايا بايا يا በቀዩ የተጻፈችው እቺ ያ ነች እቺኛዋ በጥቁር ያለችው ደግሞ ያ ነች ሁለት ያ ናቸው ማለት ነው እዚህ ጋር በቀዩ የተጻፈችው ባ ነች ይሄኛው ደግሞ በጥቁር የተጻፈው ያ ነው ባያ ያ ኑን ያ ታያ ሳያ ኑን ባላም ታኑን ላም بايا لام يا تالام ثالام زيكا ጥንቃቄ ያስፈልገዋል ሳሳላም እንዳንል ثالام نون بانون بانون نون تايانون يا تانون ثاثانون جيم حا خا حاثا خابا جيم تا تاحاتا يا جيمبا باخاتا تا مرحبا እንደዚህ አይነት ዝርጉታ ይባላል ታኡል መፍቱሃ ይባላል በአረብኛ እቺኛው ደግሞ ታኡል መርቡጣ የተቋጠረችዋ ታ እንደምናያት ክብ ሆና ከላይ ሁለት ነጥብ ነው ያለታ እቺ ታኡል መርቡጣ ትባላለች እቺኛው ደግሞ ታኡል መፍቱሃ ትባላለች ሁለቱም ታታ ናቸው ኢንሻአላህ ልዩነታቸውን ትንሽ ጀማሪዎች ግራ እንዳይገባቸው እዚህ ተወውና ከፍ ያለን ወደ ታች ይወረድን በመንሄድ ሰዓት የምናየው ይሆናል ማለት ባኻታ ታ ሃ አሁንም ደጋግሜ አደራ እምላችሁ የሃ ፊደል ጉዳይ ነው አሁን ቃይደቱን ኑራንያ ብዙ ጊዜ በማቀራ ሰዓት ብዙ ስህተቶች የሚያጋጥመው ሃ ላይ ነው ሃ ወይንም አንዳንዶች ደግሞ ሃ ይላሉ ይሄ ሃም አይደለም ጥንቃቄ ያስፈልገዋል ሃ አፋችንን ከፍተን በትንሹ ትንፋሽ ማውጣት ብቻ ሃ ልክ አማርኛ ፊደል ስንቆጥር ሃ ሁ ሂ ሃ ሄ ህ ሆ የምንላቸው አሉ አይደለ የዛ ዝርያ ናትች አንድ ናቸው ምንም ልዩነት የላቸውም ስለሆነ ጉልበትም አያስፈልጋትም ሌላም ነገር አያስፈልጋትም ሃ ሁ ሃ ሁ በዚህ መልኩ እንለማመዳለን ውሃ ስንል ሃ ምንም አይነት ችግር የለውማ ከጉሮሯችን ሲወጣ በቀላሉ ተመችቶት ነው የሚወጣው ምንም አይነት የሚያስቸግር ነገር የለውም ማለት በዚህ መልኩ ነው የምናነባት ማለት ሃ ብለን ሙሉ ትንፋሻችን ባንድ ላይ አናወጣውም እንዲሁም ደግሞ ሃ ብለን ወደ ሃ አንቀይሩም ሃ የሚባለው ይሄ ነው ይሄኛው ፊደል ነው ሃ ታ ይሄኛው ሃ طيب باتا እቺ ታኡል መርቡጣ ያልኳችሁ እቺ ነች ስትቀጠል በዚህ አይነት ቅርጽ ትቀመጣለች ባታ ያሃ ሃአ ደግሞ ስትቀጠል በዚህ አይነት መልኩ ትመጣለች ያሃ ታሃ እቺሃ ወይንም እቺሃ በሌላ አይነት መልኩ በዚህ ትጻፋለች ታሃ ኑንታ
ያው እቺኛዋ ታነች እቺ ማለት ኑንታ ኑንታ ሃ ሃ ሃ ያሃባ ያሃባ ባሃ አሊፍ ባሃ አሊፍ ይሄኛው ያሃባ ያሃባ ሶስት ፊደላቶች ናቸው ሃ በመካከል ይሄ ሃ መሃል ላይ በሚመጣ ሰዓት በዚህ ቅርጽ ይጻፋል ያሃባ ባሃ አሊፍ ባሃ አሊፍ ባሃ አሊፍ ባሃ ሚም ባሃ ሚም ባሃ ሚም ኢንሻአላህ ተዓላ እንዳይበዛ እዚህ ላቆምና በቀጣይ ደርሳችን ከዳል ጀምረን የምናይ ይሆናል በክፍል 5 እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ